ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አለው አልሐምዱሊላህ። በቅድሚያ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አይደለም? ሰብስክራይብ፣ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሃይሚ በአዲስ ነገር መታለች። እውነት ለመናገር የሃይሚ ነገር ማለት ነው በጣም ነው የምታስደስተኝ ማለት ነው። የምታመጣቸው እንትኖች ማለት ነው ውዶቼ፣ ፕራንኮች ማለት ነው ብሩኬን ማለት ነው ያሳበደው ፕራንክ ነው ውዶቼ ማለት ነው። እና ሃይሚ ትችላለሽ ስንልኛ በምክንያት ነው፣ ገባችሁ? ምክንያቱም እያንዳንዷን የምታረጋትን ነገር አስባ አንሰላስላ ምን ብላ ነው። እናንተ ደግሞ ሰብስክራይብ እያደረጋችሁ አይደለም? ፕሊዝ ሰብስክራይብ አድርጉ። ላሰማችሁና እኔ የራሴን ሀሳብ እሰጣለሁ። አጠገቢሽ ነው። አኳኋናችሁን በጣም ያስጠላል። እንዴት እንከባበር? እኔ ፊት ላይ እንደዚህ እንድታደርግ አልፈልግም። ምን አደረገኝ? አኳኋኖች በጣም ተለጣጠፋችሁ ምናምን። ይህ ኖሮ ግሪት ሆኖ ማለት የሚገባው አትክፋት። እንደዚህ እንጂ ጋር እንደዚህ ብሩክ አንተ ምን ሆና ነው? ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው እንግዲህ ትናንትና ብሩኬ እኔም በጣም አሰቃይቶኝ ነበረ። እንደምታውቁት እንግዲህ ከፍፄ ጋር ሆኖ በጣም በቃ ተጫውቶብኛል። አይምሮዬ እስኪጎዳ ድረስ ስንት ነገር እስካስብ ድረስ በጣም ቀልዶብኝ ነበር እና ይሁን ግን ችግር የለውም። ዋናው ነገር እናንተ ተዝናንታችኋል ብዬ አስባለሁ። እኔ ብሰቃይም ችግር የለውም እናንተ ከተዝናናችሁ። ግን በጣም ተናድጄ ነበር። ማይሆን ነገር አድርጌስ ቢሆን ኖሮ አሁን በዛ ሰዓት ስሜታዊ ሆኜ ማይሆን ነገር ፈጥሬ ቢሆን አስቡት። እኔን እስር ቤት ከተው እነሱ እዚህ ተደላድለው ሊቀመጡ፣ ግን እኔ ደግሞ እህታችሁ ደግሞ ራሴን መቆጣጠር እችልበታለሁ እና አምልጫለሁ ለማለት ፈልጌ ነው። ለማንኛውም ግን እናንተ ስለተዝናናችሁ ደስ ብሎኛል። ዛሬ ደግሞ ከአንድ አዲስ እንግዳ ጋር መጥቻለሁ። አዲስ እንኳን አይደለም ታውቁታላችሁ፣ ግን ያው ረጅም ጊዜ ሆነን በጣም ወደ እሱም በዩቲዩቡ ከመጣ በጣም ቆይቷል። ከኛም ጋር ከመጣ በጣም ቆይቷል። በጣም ጥፍት ብሎ ነበረ። እኔ ደግሞ ዛሬ ይዤላችሁ መጥቻለሁ እና እባክህን እንግዳችን እባክህን ግባ። ኧረ የታወቀ እኮ ነው። እኔ እና እሱ ቁጭ ብለን ነው እኩል የምንሆነው። ሌላ ዓለም ላይ ነው። ኧረ በስመ አብ አንተ እየሮሰትከኝ ነው። ይሻላል። ሰላም በላቸው። እንዴት ናችሁ ቤተሰብ? ደህና ናችሁ? አንቺ ጠፋብኝ እኮ ራሱ ስንት ጊዜ በጣም ባይጠፋብኝ ይገርመኝ ነበር። እንዴት ናችሁ? ደህና ናችሁ ወይ? የሀይሚ የብሩክም የእኛ ቤተሰቦች እንዴት ናችሁ? ግን በመጀመሪያ ደረጃ የሁላችሁ ልንገራችሁ፣ እኔ እንደሚመስለኝ ከትዳራቸው መሀል ሌላ ሰው ማስገባት አለባቸው ብዬ እኔ አላምንም። ለምን ካላችሁ በዚሁ አጋጣሚ እዩም ሌላ ሰው ስለምትልክ ማለት ነው። እና ይህ ነገር እኔ አልተመቸኝም። በትዳራችሁ ላይ ፕሊስ ከቻላችሁ ሌላ ሰው አታስገቡ፣ ሶስተኛ ሰው ፕሊስ። ሃይሚ ምክንያቱም ደህና ናችሁ ወይ? የሀይሚ የብሩክም የእኛ ቤተሰቦች እንዴት ናችሁ? አውቃለሁ ትንሽ ጠፍቻለሁ። እንግዲህ ቀጥታ ያደረግልኝ ያው ትንሽ በግል ምክንያት ጠፍቻለሁ። ከዚህ በኋላ እመጣለሁ ብዬ አስባለሁ። ስታገኙ ኮርኩሉ ያለኝ ሰው ነበር። ማነው? ኦዲት ለምን ተጠፋ? ጠፋ ያለው እኔ አልጠፋም። እኔ እኮ አልጠፋም። አንድ ቀን ከስልልጅ ፖስት ያለው እሺ፣ ለምን ነበር ግን የጠፋው? በሰላም ነው? በጣም ብዙ ሰው አስጨንቀህ ነበር። በሰላም ትንሽ የግል ጉዳይ አጋጠመኝና በዛ ምክንያት ጠፋ። እሺ፣ ከዚህ በኋላ ትመጣለህ ወይስ? እመጣለሁ። መምጣቴማ አይቀርም። የት አባቴ ይጠፋል? የት መጥፍ ያለኝ እንደ መብራታችን ለኢትዮጵያ መብራት መጣ እኛ ጋር አለ እኛም ጋር አለ። ማንን ለማስጠቀም ነው? ለማንኛውም አትጥፋ ለማለት ነው። በተቻለ አቅም አንተን የሚፈልጉ ሰዎች አሉ። እውነት ነው። በጣም ይቅርታ። እውነት እመጣለሁ፣ ግን ያው የምመጣበትን ቀን እኔም ስለማላውቀው ነው። ትንሽ ጉዳይ አለችኝ። እሷን እስክጨርስ
አንተ እኮ ከቪዲዮ ብቻ አልነበረም የሚጠፋው ከኛ ራሱ በጣም ጠፍተናል። አዎ እውነት ዛሬ ነው የተገናኘው። ብታምኑ አታምኑ ማርያምን ከስንት ጊዜ በኋላ ይቅርታ ይደረግልኝ። አይ ያው እኔ ይቅርታ ባላደርግልህ እኮ ጀመር ቤቴ አላስገባህም ነበር። ግን ያው እንግዲህ እኔ ይቅርታ ሰው ነኝ። ዘልዬ እገባለሁ። ኧረ መስታወት ሰብረህ መስታወቱን እንዲያጠራችሁ። አይ አለው እና ግቢ ትሞታለህ፣ ተጣብቀህ ትቀራለህ። እሺ ለማንኛውም ማለት ነው ቤተሰቦች ይቅርታውን ተቀብላችሁታል? እንዴት ነው ዛሬ የመጣንበትን አይዲያ እንናገር ወይስ ይቅርታውን ካልተቀበላችሁ እንልከዋለን? ቀጥታ ይቀበሉኛል፣ አያሳፍሩኝም። ይህን ያክል በእነሱ እምነት ካለህማ እኔ ችግር የለውም። ለማንኛውም ዛሬ የመጣ ነው ለአንድ ጥሩ ሀሳብ፣ ለአንድ ተንኮል ነው አይደለ? ለተንኮል ነው ምጣ በስንት ጊዜ ጠፍቼ ይመጣ ለተንኮል። ከአጭር ሰው ምን ይጠበቃል? እኛ ነን እኮ የዋሆች አይደል? የኛ የዋ በጣም ለማንኛውም የዋህ ልጅ ትጮትበታለች። እሺ ምንድን ነው አይዲያውልሽ? ማንን ነው? አንተ ነው ወይስ ማን ነው የዋህ ልጅ? ተሳስተህ እንዳይሆን በስተት ነው አይደል? የዋሆች ነን ምናልክ ግን ያው ይሁንሽ፣ ችግር የለውም። እኔ ለዛሬ ብቻ ተባበረኝ እንጂ እኔ ችግር የለውም። የዋህ ነኝም በል ምስኪን ነኝም በል እኔ ቀበላለሁ። ለምን ትቤት ማድረግ ይጠበቅብሻል? እሺ እንግዲህ ተቀባይ ነኝ። ትሪትመንት ምንድን ነው የምትፈልገው? በምግብ ዙሪያ ነው ወይስ በደረቁ ሪሞት ነው የሚታየው? አልሰራውም። ይሄ ሁሉ ጊዜ ስለጠፋ ብሰራም አላቀርብልህ ቻለሽ ግን ሰ ነገር በልቻላቅ ቤት ስመጣ ሰንችብ ስበላው በላው የታሸገ ነገሮች ነው። ሱፐር ማርኬት የወጣው ይመስለኛል። እንደው ባልችል እንደውም ያልቀቅልልህ እኮ እንደሚ ከሱፐር ማርኬት የታሸገ እሱ ነው እንደሚቀቅላል። ኧረ እችላለሁ። ተስሜን አታጥፋው። እኔ ብቻ ላየው ምን ምስክርነት ሰጥቻለሁ። እኔ አንተ እኮ ማየት አይጠበቅብህም። ሲጀመር ብሩኬ ከመሰከሬ በቃኝ። ስትፈልጊ ጥሪኝ፣ ሰርቼ አበላችኋለሁ። እችላለሁ እያልክ ነው? እችላለሁ እያልክ ነው? አዎ እንዴ በዛ የምታወቀው ለማንኛውም ግን የውላችሁ ልንገራችሁ፣ በመሀላችሁ ሶስተኛ ሰው ባታስገቡ ደስ ይለኛል። ምክንያቱም አይኖ ይሄ ልጅ ለማስተዋወቅ ወደ ኦዲየንስ ለመመለስ እንደሆን ይገባናል። ግን ከትዳር መሀል ደግሞ እንደዚህ አይነት ነገር ባይሆን ምቾቴ ነው። ገባችሁ? ለምን ካላችሁ ሀይሚና ብሩኬ በጣም ብዙ ጠላት አለባቸው። በጣም ማለት ነው። ምሳሌ እንደ እዩ አይነት በጣም ብዙ መፈላፈል የምትፈልገው ነገር አለ። ገባችሁ? እነሱን ለማለያየት እነሱን እንትን ለማለት ልጁን ለማጠጋጋት እቺ ልጁን የተወለደችውን ልጅ ማለት ነው ለማጠጋጋት በጣም ብዙ እየሰራች ነው እዩ። ስለዚህ በዚህ ደረጃ ባይሆን መልካም ነው እላለሁ። በሁለተኛ ደረጃ ግን ምን አለ መሰላችሁ ሀይሚና ብሩኬ አይኑ እንደማይለያዩ ሁላችንም እናውቃለን። ግን ቢሆንም በትዳር መሀል ደግሞ ሶስተኛ ሰው ሲገባ ምንድን ነው የሚፈጠር መሰላችሁ? ጥርጣሬ፣ ተንኮል፣ ክፋት፣ ምቀኝነት፣ ሸረኝነት ነው። ምክንያቱም አሁን ሀይሚና ብሩኬ በጣም ጀንትል ሆነዋል። ገባቸው? ሶሻል ሚዲያ ላይ አነጋጋሪ የሆነ ቪዲዮ ነው የሚሰሩ። በጣም ጎበዞች ናቸው። በጣም ማለት ነው። በጣም ነው የማደንቃቸው። ስለዚህ በትዳራችሁ መሀል ሶስተኛ ሰው ባታስገቡ ምቾቴ ነው። በሁለተኛ ደረጃ ደግሞ ልጁ የእዩ ወንድም ነኝ የሀይሚ ወንድም ነኝ አለ። የሀይሚ ወንድም አይደለም ሲጀመር አይደለም። ግን ያው እንግዲህ ወይ አክስት ልጅ ወይ አጎት ልጅ ሊሆን ይችላል። እና ግን ቢሆንም እንትን ባይል ምቾቴ ነው። በብሩኬ እና በአንቺ መካከል ሌላ ሰው ባታስገቡ ጥሩ ነው። ምክንያቱም በመሀል ስንት አይነት ምቀኛ እንዳለባችሁ በደንብ ጠንቅቃችሁ ታውቃላችሁ። እና ይህ ነገር ምን ትላላችሁ ውዶቼ? እስኪ ኮሜንታችሁን አስቀምጡልኝ። እኔ ግን የታየኝ ምንድን ነው ሶስተኛ ሰው ባያስገቡ ባይ ነኝ። ምክንያቱም በአሁኑ ሰዓት ብዙ ሰው አብሯችሁ እየበላ አብሯችሁ እየጠጣ አብሯችሁ እያለ ለእናንተ ምቀኝነት፣ ከፋት፣ ሸረኝነት ነው የሚያስበው። ገባችሁ? ስለዚህ ይህ ነገር ቢሰመርበት መልካም ነው ብዬ እላለው። ወይዘሮ እዩ ደግሞ ልካው ሊሆን ይችላል። እኔ ማንንም አላምንም ውዶቼ። ለምን እዩ የምታረጋት ተንኮል ስለማቅ ማለት ነው፣ የምታረገው ሴራ የምታረገው ስራ ስለማቅ እንትን ባትል ሌላ ሰው ባታስገቡ ጥሩ ነው ብዬ እላለሁ። በሁለተኛ ደረጃ ደግሞ ልንገራችሁ፣ እንደዚህ ብዙ ጊዜ በህይወታችሁ ላይ ሌላ ሰው የሚገባ ከሆነ እንደዚህ የሚል ከሆነ ጥሩ አይመጣም እህቶቼ፣ ጥሩ አይመጣም። ስለዚህ ምንድነው ማድረግ ያለባችሁ? ከቻላችሁ ፕሊዝ ሶስተኛ ሰው አታስገቡ፣ በመሃላችሁ አታስገቡ። ምክንያቱም ወንድ ልጅ ነው፣ ብሩኬ እኮ ወንድ ልጅ ነው፣ ይሰማዋል ወንዶቼ። ለምን እንዴት እንደዚህ ታደርጋለሽ፣ እንዴት እንደዚህ ትላለሽ ይላል። ስለዚህ ሀይሚዬ ከቻልሽ ሶስተኛ ሰው ባታስገቢ ጥሩ ነው እላለሁ። በሁለተኛ ደረጃ ደግሞ
ሃይሚን ብሩኬ አይለያዩም። እንደማይለያዩ እናውቃለን ውዶቼ፣ እንደማይለያዩ እናውቃለን። ግን በመሀላቸው ብዙ ምቀኛ ስላለ እኔ በጣም እፈራላቸዋለሁ ለሁለቱ። ገባችሁ? ለዛ ነው ወዳችኋለሁ። ሰብስክራይብ፣ ላይክ፣ ሼር አይረሳ።